ማስረዳት አቅቷት ዝም እንዳለች ሴት ውስጥ አይቆሰል የለም። ውሸት እውነት። የወንድ ልጅ ትልቁ ውሸት ምን እንደሆነ ታውቃላችሁ? እንዴት ነህ ሲባል ደህና ነኝ ብሎ የሚመልሰው መልስ። ሚካኤልን ነው መላችሁ። የውስጡን ሁሉንም በውስጡ ደብቆ ነው፣ ሁሉንም በውስጡ ይዞ ነው። እንዴት ነህ ሲባል ደህና ነኝ ነው የሚለው። ናም ብትሉ ምን ይመስላችኋል? ማስረዳት አቅቷት ወደ አይቆሰለ ስንት እንዳለ ግን ታውቃላችሁ? የወንድ ልጅ ውሸቱ ደግሞ ደህና ነኝ ይላል። ምንም ቢሆን የማይዋሽ የማይካድ ሀቅን ነው መዋጥ ያለባቸው። ወንድ ልጅ ምንም ቢበደል ምንም ቢከፋው ነአም በቃ ደህና ነኝ ይላል። አያችዋ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም የኔ ምርጦች እንዴት ናችሁ? ሰላም ናችሁ? ከመቼ መጥተናል እንግዲህ ለነገር ቪዲዮ የሚሆናችሁ እንግዲህ ዛሬ 2 ነጥብ ነው የመጣሁበት እና የሰው ልጆች ስንባል ይሄን ቪዲዮ እንደምታዩት ነው። ይታያችኋል፣ ግን ቀስ ብላችሁ እስቲ ተመልከቱ። እስከ መጨረሻ ላይ ነው ማድረግላችሁ። መጀመሪያ ላይ ያለው ምን እንደምላችሁ አላውቅም። ቀብርና እርግዝና አብሮ ነው እንደምታዩት። እናታችን ሆር ላይ ስንረገዝ እና ቀብራችን አንድ ቦታ ነው። ተመልከቱ። እንረገዛለን፣ እንወለዳለን። ተመልከቱ። ይሄ ዙሪያ ጥምጥም ዞረን የት ነው የምንሄደው? እዛችሁ ቀብሩ ጋር። ይህንን ፈጠራ የፈጠረ ሰው የምሬ ነው የምላችሁ ይመቸው። ትልቅ ጭንቅላት ያለው ሰው አያችሁ። ሰዓትም አብሮ ነው። ሁላችንም በሰዓታችን በጊዜያችን ዙረን በቃ እዚች ነው ቤታችን። ከእናታችን ሆድ እንደወጣን ቀጥታ ተመልሰን ቀብርናል። ይሄንን ዋጡት። እሞታለሁ ብላችሁ እመኑ። ወላሂ ላዚም ራሳችሁን አሳምኑ። ሞት አለ፣ ግን ሰዓታችንን አናውቀውም። በ1 ሰዓት እንሞት፣ በ2 ሰዓት፣ በ3 ሰዓት፣ በ6 ሰዓት እንግዲህ እስከ ሰዓቱ ተቀምጧል። ሰዓቱን እንግዲህ እንደ አመት ነው የምትወስዱት። አያችኋ። በ40 ዓመታችሁ ወይስ በ60 በምትወቱበት አታውቁትም። ሞታችንን ያሳምርልን። ግን ሁላችንም የምንጓዘው የፈለገ እንሁን፣ ሀብታም እንሁን፣ ድሃ እንሁን፣ ጥቁር እንሁን፣ ቀይ እንሁን፣ ኢትዮጵያዊ እንሁን፣ ውጫዊ እንሁን፣ በቃ የፈለግን ፈረጅ እንሁን፣ አረብ እንሁን፣ ሁላችንም አይቀርልንም። እና ወንድ ልጅ የፈለገ ነገር ቢከፋው ወይ ደግሞ ቢከዳም ምን እንደምናገራችሁ አላውቅም። የልቤን ነው የተናገረውና አይናገርም። ደህና ነን። ቤተሰብ ደውሎ ደህና ነው ወይ እንዴት ነህ? ደህና ነኝ በቃ እንደዛ ነው ብለው። እኔ አሁን ውጭ ወጥቼ የራሴን ላውራችሁ፣ የሌላ ሰው ሳላወራችሁ የሆነ ነገር ሆኜ ተጣልቼ የሚሆን ከፍቶኝ ራሱ መጥቼ ሀታ ለሚስቴ ራሱ ደካማ ጎኔን አልናገርም። ሆነ ነው ዛሬ ፊት ልክ አይደለም ምንድነው ስትለኝ ደህና ነኝ በቃ ካበዛችብኝ ደህና በቃ ዛሬ ደህና አይደለም ምንም ነገር እንዳትኝ ተኝ ምናምን ነው ምላት። ተኝ በቃ ብቻዬን መሆን እፈልጋለሁ፣ አሁን ማውራትም ምንም ማድረግ አልችልም ብዬ እቆጣለሁ። ከዛ በኋላ ትረዳለች። በቃ ዛሬማ የሆነ ነገር ሆናለች ብላ ማለት ነው። እና አልናገርም። ግን ያን ነገር አስፈላጊ ከሆነ ለሷ የሚሆን ነገር ሲሆን ነው የሚነገረው። ለሷ የማይሆን ነገር ግን አይነገርም። ገባችኋ? እሷን ጭማሬ ማጨናነቅ ስለሚሆን ማለት ነው። ሴት ልጅ ደግሞ ስንቶቻችሁ ናችሁ እስቲ ማስረዳት አቅቷችሁ ለማላዋይ ለማላውራ ለማላስረዳ ብላችሁ ይቆሰለው ማለት ለማንኛውም ሰው ብታወሩ ሰው አይረዳችሁም። የሚረዳችሁ ሰው የላችሁም። የሚረዳችሁ ቤተሰብ ወይ ጓደኛ የላችሁም። በቃ በሆዳችሁ ብቻ አድርጋችሁ እሳታችሁን ጨብጣችሁ ስንቶቻችሁ ናችሁ ቁጭ የምትሉት? በጣም ብዙ ናቸው። ወላሂ ነው የምላችሁ። በጣም ብዙ ሰው አለ ማስረዳት አቅቶት ዝም ብሎ ያለ እሳቱን ምን እንደምላችሁ አላውቅም። የምታስረዱት ሰው ካላችሁ ደግሞ በጣም እንደሚቀላችሁ ታውቃላችሁ።
በቃ ያለባችሁን የሚረዳችሁን ብታገኙ። ማስረዳት እኮ ለማንኛውም ሰው ማስረዳት ለእናንተ ቀላል ነው። የሆናችሁትን የምትኖሩትን ህይወትን ማስረዳት ለእናንተ ቀላል ነው። ግን የሚረዳ ጠፋ። የሚረዳ በዚህ ዘመን እንዳውም በጣም ከፍቷል። የሚረዳ የለም። እኛን የሚረዳን ሳይሆን የሚረዳን ጠፋ ነው የተባለው። እና ማስረዳት አቅቶት ብዙ ሰው ነው ሆዱ የቆሰሉ፣ በተለይ ሴቶች። በጣም 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 ከባድ ነው። እና የሚረዳ ይስጣችሁ። እኔ ዱዓ ነው ማድረገው። እንግዲህ የሚረዳን ይስጠን ሁላችንም። የሚረዳን ስናገኝ እንዱ ባይበዛ አንድ ሰው 2 ሰው እኮ በቂ ነው። አንድ ሰው በቂ ነው። የሚረዳችሁ ሰው ካላችሁ አንድ ሰው መድኃኒት ነው። ግን ችግራችሁን ስታዋዩስ ይረዳኛል ብላችሁ ስታወሩት ዛሬ አውርታችሁ ነገ ሲቀልድባችሁ ወይ ደግሞ እንደሞኝ እናንተ ሲቆጥር ወይ እዛ ነገር ላይ ሆኖ ሳይረዳችሁ ሲቀር በጣም ትናደዳላችሁ። ወይኔ ባላወራሁት፣ ወይኔ እንዲህ ባልሆንኩኝ ብላችሁ ራሳችሁን እስከመጠየቅ ደረጃ ትደርሳላችሁ። አያችኋ? ለምን በዚህ ጊዜ የሚረዳን ሰው የለም። እና ማስረዳት አቅቶት ስንቱ ሰው ሆዱ ቆስሏል አለ ልጁ። ለዛ ነው ትክክል አማርኛ ያወራው ማለት ነው። ዝም ስትሉ ደግሞ ክሰሉን ውጣችሁ ነው። ክሰል ማለት ጥቁሩ ሳይሆን ቀዩን አለ አይደል? እየተንቀለቀለ እሳት ያለው እሳቱን ቅማችሁ ዋጥ ጠርጋችሁ ውስጣችሁ እየተቃጠለ ዝም ማለት። ዝምታማ አንዳንዴ ግን እናንተን ክስል አድርጎ ይጎዳችኋል እንጂ መድኃኒት ነው። አውርታችሁት ወይ ደግሞ ይረዳኛል ብላችሁት ያወጣችሁት ሚስጥር በአደባባይ ስታዩት ወይ ደግሞ ያወጣችሁት ጉዳይ ምንም አይነት መፍትሄ ሳያገኝ ሲቀር ባላወጣሁት ብላችሁ የምትቆጩበት ጊዜ አለ። ቀኔ ነው በነገራችን ላይ ያወራችሁ አማርኛው ካልገባችሁ ማለት ነው። እና የዛን ሰዓት ደግሞ ውስጣችሁ ተመልሶ ይቃጠላል። እና አንዳንድ ነገር ልንገራችሁ፣ የሆነ ልታረጉ ያስባችሁትን ነገር አስቀድማችሁ አታውሩ ለማንም። ለምን ትንሽ ነገር በቃ የፈለጋችሁትን ነገር ለማድረግ ከትንሽ ትልቅ እኮ ዓላማ ይኖራችኋል። እቺን ነገር ላደርግ ነው ብላችሁ ትንፍስ አትበሉ። ያቺ ነገር አትሳካላችሁ። እንዱ ለጓደኛ ተሳስታችሁ ካወራችሁ አታውሩት። እንዱ አድርጋችሁ አውሩ። የፈለገ ነገር ይፈጠር። የሆነ ነገር ልታረጉ ስትሉ አድርጋችሁ በቁም ነገር አውሩት። ሳታረጉ እንዱ አታውጡት። የሰው ልጅ ዓላማውን እንዱ አውጥታችሁ የኔ ሰው ብላችሁ የልቤ ሰው ብላችሁ ካወራችሁ በፍጹም ያ ነገር አይሳካላችሁም። ምክንያቱም የኛን የዓላማችንን በቃ የሚፈልግ ሰው የለም። የእናንተን ለውጥ እየጓጓ የሚጠብቅ ሰው የለም። እናንተ ስትለወጡ እንዳውም ውስጣቸው የሚቃጠል ሰው ነው ያለው በዚህ ጊዜ። ግን አድርጋችሁ ነው ማውራት። ገባችኋ? የዛን ሰዓት ያደረጋችሁት ድርጊት ራሱ ያወራል። እናንተ ባታወሩትም እነሱ አይተው ሰምተው ራሱ ይደውሉላችኋል፣ ታወራላችሁ። እና ለምንም ትፍስ አትበሉ። የሆነ ነገር ማድረግ ካስባችሁ አድርጉት። አገር መግባት ከፈለጋችሁ ራሱ ግቡና ደውሉ። አታውሩት። ምንም ነገር አያስፈልግም። በዚህ ጊዜ ዝም ብቻ ነው። እና ይሄ ነገር አትርሱት። ይሄ የሚረሳ ህይወታችን ነው። ከዚህ ተንስተን ዙረን ቀብርና የእናት ሆድ አንድ ቦታ መሆኑን በደንብ ይዩት። ከአንድ ቦታ ነው የሚነሳው። እኛ እዚች ቦታ ተወልደናል። በቃ ይኸው እንደምታዩ ዙሮ እዛችሁ በቃ አፈር ነንና ብቻ መልካም ነገርን ስሩ። ባላችሁ እድሜያችሁ ውስጥ አለ ደህና ነገርን ለመስራት ሞክሩ። ዛሬ እኔ ምክር ተመችቷችሁ ከሆነ እስቲ በላይ ካስደስቱኝ። ይመቻችሁ። እወዳችኋለሁ ማሮቼ።